ሲጀመር ነው ወደዚህ ቆይ እንዴ ቆይ ተረጋጋ አይደለም ሲጀመር ምን አስበሽ ነው በዚህ ሰዓት እንደዚህ ለመነካካት ምናምን የሞከርሽው ማለት መጀመሪያ በጸብ ጉዳይ ነው አይደል እንዴ ኖ አይ እኔ እሱ ባለቤቴ እኮ ነው ማለት እንደፈለኩኝ ማውራት እችላለሁ ታዲያ ዛሬ አይደለማ ቆየ መብቴ ነው ዛሬ አይደለም አሁን በዚህ ደቂቃ ውስጥ ነገሮችን አልጨረስንም መብቴ ነው ደግሞ ገና ሲገባ ሰምተህ የኔ አባት እዚህ ጋር መጀመሪያ እያወራሽ የነበረው እንደዚህ እንደማትፈልጊ ማለት ነው የኔ አባት ማለት እኔ ያስገርምሽ የኔ ባል ምን ሆነሽ ነው ሰማኝማ ነው ቆይ እኔ በደንብ አረጋግጬ ልንገርህ እንዴ ነገር በግልጽ ነገር ትላንትና ያልከኝ ነገር አስቢበት ያልከኝ ነገር ያወራነውን ነገር ስለዚህ ንገራት በቃ እኔ አስቢበት ይሄው ኦሬዲ በቃ ወስኛለሁ እተዋለሁ ሁሉ ነገር እሺ እንዳሳባዩን ተናገር አውራ እንዴ ጠብቁኝ ይመጣል አሁን ያለውበት ነገር አለ ደወልሽለት ይመጣል ኦኬ እሺ 5 ደቂቃ ነው ያለኝ የሚገርምሽ 5 ደቂቃ ውስጥ ሊመጣ ነው ይምጣ 2 ደቂቃ ምን ይምጣ ቆሞ ከመጠበቅ ይሻላል 5 ደቂቃ ውስጥ ነው ፈጥኜ ይመጣል ያለው የሚገርም ነው ነገሮችን እናስተካክልለው እና ምን የገመተው ሰው በ5 ደቂቃ ውስጥ እመጣለሁ ማለቱ ራሱ ደቂቃው አነሰብሽ ነው ዘመብሽ አንሶብሽ ነው ረዝሞብሽ ነው 5 ደቂቃ ውስጥ መኪና አለው እኮ የኔ ቆንጆ አስደነቀሽ ባረቀብሽ ባርቆብሽ ነው 5 ደቂቃ ማለት ኧረ በእናትሽ እንደዚህ አትናደጂ እኔ መቤት እኔ ምን አናደደኝ አንቺ ነሽ እኮ 5 ደቂቃ አለኝ እንደ አዲስ አፍቃሪ ሆንሽ ኳስ በመሬት ብዙ አትናደጂ ምን ማለት ነገር የለም ያው ማለት እኔ አቅም ላሳይሽ ብዬ ነው እንጂ ልጅ እኮ ያደርገውም አይባልም ጅል ነው ግን መጥቶ መፍራት ምናምን አይደለም እናውቀዋለን ላፈቀረ ሰው የሆነ ትልቅ ፍቅር ያለበት ሰው ነው እናውቀዋለን ለፍቅር የሚሸነፍ አይነት ሰው ነው እንዳንቺ ግን እንደዚህ በጊዜ አንፃር የሚቀየር አይነት ሰው አይደለም እኔ አውቀዋለሁ ለፈቀረም ልብ ደግሞ ሌላ ማፍቀር እንደሚችል አይነት ስሜት እሷ አይሰማትም ታውቃለህ ግን ሁሌ እንዲየቀጠቀጡ ሁሌ እንደዚህ ልክ እንደወንድ አይነት ስሜት ነው የሚሰማሽ ብዙ አትናደጂ እባክሽ ጨጓራ በሽተኛ ትሆኛለሽ እባክሽ ችግር የለውም ወይ ይዘሽ እንዲህ እንኳን ብትይኝ ጥሩ ነበር እኔ አንቺን አምኜሽ ውሃ ልጠጣ ያረ እኔ እንዳንቺ ክፉ አይደለሁም በእውነት አይደል አረ ማንንም አያምንሽም ስለ ጥሩነት እንዳታወሪ ተይ እንጂ ተይ ጥሩ ተግባር ሰርተሽ አታውቂም ሰራ ኑሮ ይኸውልሽ እስኬት ድረስ እንደምንሄድ ነበር ማሳየሽ ያልሄድሽበት የለም እስኬት ብዬ ልሄድ በደንብ ነበር ማሳየሽ ያረግ ለኔ ነገር አልፈጠረብኝም ችግሩ ንግግርሽና ተግባርሽ አንድ ቢሆን ጥሩ ነበር ወይ ተናገርኩትን እኮ በተገብረው አቤት ተራርጭ አውራና ማለት ነው ወይኔ ባረኩትና ወይኔ አንጀት አይ ምላስ በረዘመው ልክማ ሁሉ ነገር አደርጋለሁ ካልሽ አይመጣው ስለዚህ ባትናገሪ እንዳሳብ ማች ይኸውልሽ ገና ደግሞ አሁን አንድ ስቴፕ ደግሞ ስራዬን ስጀምር በዚህ ልክ እንደዚህ ሆነ በቃ ጥሩ ላይ ነሽ ማለት ነው ናይስ ብዙ አትናደች ሲመጣ ምን ነው ነገር ይሆናል ሄርሜላ ለምዘማቲም በቃ ዝም ብትይ የሱ ምርጫ አይተን በቃ የትኛው ነገር ወስናለን በቃ እዚህ ጋር አሸናፊ ተሸናፊ ይኖራል መቼም ከሁለት አንዳችሁ ተማጋ እንደሚሆን እናየዋለን ስለዚህ እሷን ካላት በሰላም እሺ አንቺን ካለ እሷን በሰላም ነው ይዟት እኮ ነው በቃ ሌላ ነገር የለም ፈልጋው ወዳው ቢሆን እኮ ችግር አልነበረውም እልህ ሰው እንዴት እልህ እንደዚህ ያንገበግበዋል ፈቁዲ ለማንኛውም ይምጣ መጥቶ የምናየው ነገር ይሆናል ማለት ነው ችግር የለውም የትኛውም ሰው የመምረጥ መብት አለው ዛን ልጅ አይደለም የሚመርጠውን አያውቅም አንልም አይ ድሮ ምን አለ መሰለህ ካቤላ እኔ በዚህ በኮንፊደንስ እንደዛ አይልሽም ያልኩበት ምክንያት ድሮ እየተጎዳም ድሮ እየገፋችው ድሮ ዲስሪስፔክት እያደረገችው ብዙ ነገር አሳልፏልና አሁን ግን ቢያንስ ክብርና ፍቅርን ከአንድ ሰው የተማረው ይመስለኛል ከአንድ ሰው ደግሞ እስከ ዛሬ ድረስ ደግሞ ያው ንቀትን ወንድ ልጅ ሲናቅ ያለውን ስሜት ነው እንጂ ፍቅር ክብር እንክብካቤ የሚባለውን ነገር ስለተማረ አሁን ንጭንጭና አቤልና ያወራሁት የኔ ቆንጆ አቤልና ያወራሁት ያወራሽ ያለሽው ስለኔ ነው አቤልን ነው ያወራው ያለሁት እኮ ያወራሽ ያለሽው ደግሞ ስለኔ ነው
ስለዚህ አሁን እሱ መገፋትን ይመርጣል ብዬ አላስብም። ሰው እዚህ ጋር የሚንከባከበኝ የሚወደኝ የሚያከብረኝ ሰው እያለ ድሮ ነበራ እኔ እንደዚህ አይነትን ክብር እንደዚህ አይነትን ፍቅር እንደዚህ አይነትን እንክብካቤ ከማሳየት በፊት ምናልባት ሊሆን ይችላል። እኔ አሁን ልሁን ራሱ እኮ ቢለኝ ኖ እኔ ፈልጌው አይደለም እኮ ገባሽ? እንደዚህ በዚህ ልክማ እንድደነግጭ አይፈልግም። አረጋጊ አስላላሪ ማለት ምን አይነት ምስኪን ልጅ ነው ግን ይሄ ልጅ በጣም እውነት እግዚአብሔርን ነው ያዛንኩላት። ትግስቱን ይስጣው። ሌላ ምን ይባላል? ከሱ ጋር ምናወራ ይሆናል ማለት ነው። ሌላ ችግር የለው። ምርጫ እንደውም መጣ አባት ኮንደ ነው መጣች ምን መጣው ሰላም ተናረካ ሰማኝማ ታውቃለህ እንዴት እንደምወድ ምናምን እና ከዛሬ ድረስ ማለት ነው ያው እኔ ባለብኝ መቼስ ይገባሃል እኔ እንደዚህ አይነት ነገር አልወድም ማለት ሩታ በሰላም ነው ምን ነው ተማቸው አቤላ ሰላም ነው እንዴት ነው ምን ነው ችግር አለ? አይ ደህና ነሽ? ደህና ነኝ። እንዴ ከባሌ ጋር ነው የወጣሁት። ምን ነው? የትኛው ባልሽ? ያሳሰርሽው ባልሽ? አንዳንዴ ግጭት ይፈጠራል። ይገባክ? ያው አንዳንዴ እግርና እግር ይጋጫል አይደለም? ሰውና ሰው ትዳር ውስጥ ደግሞ መጋጨት መጣላት ምናምን ያለ ነገር ነው። እንዴት ሰው እንደዚህ ባንድ ይቀያየራል? ታውቃለህ? ከዚህ በፊት ያው ብዙም አልፈልገውና ደስ የማይለኝ የሚደብረኝ ነገር አለ አይደለ? እና እኔ እልህ ስላለብኝ ነው እንደዚህ አይነት ነገር የለም። ለዛ ነው እንጂ እንትን ጠልጭክ አይደለም በጣም እንደምወደው ታውቃለህ። እና ደግሞ የሚገርማችሁ አላልኳችሁም በ5 ደቂቃ ነው የመጣው እንዳልኩት በ5 ደቂቃ ነው የመጣልኝ። እንዴት ደስ እንዳለኝ ብታውቅ። እና ምንድነው ሩታ ልጁን አታፍጂዋ። ምንድነው መጠየቅ ያለ ጠይቀዋለሁ ብለሽ ነው? አልገባሽኝም። በጣም ግራ ገብተሽኛል። ተረጋጓ። ምን እኮ የመጣበትን ኬዝ ምን ሆነሽ ነው ባንዴ እንዴት ትቀያየርሽ? ይቻላል እንዴ እንደዚህ አይነት ማንነት ባንዴ ማምጣት? አንተስ ምን ሆነሽ ነው ብላ ጠይቃትም እንዴ? ምንድነው ግራ ገባች እንዴ? ተረጋጉ እንጂ በዚህ ልክ ቆይ። እኔ አልገባኝም። እኔ እንደዚህ ከባሌ ጋር አይደለም ተናዳችሁ ነው? ምን እየሆንሽ ነው? ምንድነው ማለት ምን እየሆንሽ ነው? አቤል እኔ አሁን ጥሩ ጓደኛው እንደሆንክ ነው የማውቀው። አንተ ለምን ትጫወቺ እንደዚህ ሲያወራ ምናምን ደስተኛ አይደለም ማለት አንቺ ግን አይውልሽ እየተነጋገርንበት ያለውን ነገር ምን እያደረግሽ ነው? ልጁ ግን ምንም አያውቅም ብለሽ ግን ማለት አፍቃሪ ነው ብለሽ እንደዚህ ማድረጉ ተገቢ ነው? አንተ አይት አልተቀየረም? አቤል ምንድነው እኮ ምን ተፈጥሮ ነው? ምን ተገኝቶ ነው እንደዚህ ይሆንሽ? እኮ አንቺ ዛሬ ምን ተገኝቶ ነው እንደዚህ ይሆንሽ? እኮ ቆይ ተረጋጋ እንጂ ላስረዳ አይደለም ምን አለ መሰለክ እናውራሽ ምናምን በምን ተገናኝታችሁ ከየት የመጣተትና ነው ይሄ? ይኸውልህ እኛ መታሰርህን ልንጠይቃት ጠየቅን። ለምንድን ነው ያሳሰርሽው ብለን እኔ ላስረዳ ነው አይደል የጠራው እኮ ዛሬ ምን አግኝተሽ ነው እንደዚህ ጭራሽ የኔ አባት አለችው። ትናንትና እንደዛ ሆነሽ ከሩሜው ቆይ ስማኝ ይወድባል አንዴ አዳምጠኝማ እንዴ መሰለክ እሷ ማለት ነው ጠራችኝና ደውላ ጭራሽ እሷን ከኔ ጋር ልትወዳደራ ማለት ነው ጥዩና አንቺን ይመርጣል እኔን ይመርጣል ምናምን አትለኝ መሰለህ። እኔ ምነው በውስጥ መስመር ያወራችሁት ነገር አለ? የማላውቀው ነገር አለ እንዴ? ማለት ነው አይ ብናወራስ አንቺ ተናደሽ ነው? ኖ አሁን መጀመሪያ ነበር አውቃ ነው ቆይ ያሳሰረች አውቃ ነው የታሰርክላት። ንገረኝ። ታም ጥያቄ ልጠይቅሽ። ትናንትና ሩሜ መጥተሽ እንደዛ ሆነሽ ሄደሽ አሁን ምን ተገኝቶ ነው እንደዚህ ሰላማዊ ሆነሽ ምናምን የምታወሪኝ? ምን ተገኝቶ ነው? እኔ እኮ በቃ ማለት ስለ አንዳንድ ነገሮች ስለሚያናድዱኝ እንጂ በጣም እንደምወድ ታውቃለህ እንዴ? ምንም ቢሆን እኮ ጥሩ ጊዜያቶችን አሳልፈናል። እኔ ደግሞ እነዛን ጊዜያቶች አረሳቸውም። ምንም አንተ ብዙ ነገር ብታደርግ ማለት እኔ አንተ ላይ የሚጨክል ልብ የለኝም። ይኸውልሽ ሩታ ልጁ ሞኝ ነው ብለሽ አታስመስል። እንደፈለገ ይረዳኛል ብለሽ እንደነበረው ማውራት ትችያለሽ እኮ። ምን ተፈጠረ አሁን? እንዴ ቆይ አይደለም እኔና አቤል ላይ ያስኩት ተናደሽ ነው? ምን እኔና አቤል ላይ ነው ሙድ ያሽብር የነበረው? ባለቤቴ ነው እኮ አብርሃም እኮ ነው አውቀሻል? አዎ ባለቤቴ አብርሃም ነው። ስለዚህ ምን ይሁን ምን አነሳስቶሽ ነው ዛሬ? አሁን በዚህ ደቂቃ ውስጥ ምን ተፈጥሮ ነው በዚህ ልክ እሱ ላይ ልትሆኝ ይቻልሽ? አልገባኝም። እኔ ራሱ እኛ እኮ ይኸውልህ ልጁን ግራ አታጋቢው። ግራ እንዲገባኝ የምታደርጊኝ እንዴ እኮ ምንድነው እየሆንሽ ያለሽው? ሌላ ሰው እየተቀያየርሽብኝ እኮ ነው ያለሽው። ትናንትና ሌላ ዛሬ ሌላ ነገ ሌላ ምናምን አይነት ሰው ነው እየሆንሽ ያለሽው። በቃ ተናድጄ ስለነበር ነው እኮ እሺ አሁን ምን አደረግኩ ስላለብኝ ወይም ደግሞ በቃ ስላናደርከኝ እንጂ እንደዛ ያደረኩትኝ ፈልጌው እንዳልሆነ ታውቃለህ። እሺ አሁን ለምን ጠራሽኝ? ይኸውልህ እሷ ምን አለችኝ መሰለክ ከኔና ካንቺ ማን እንደሚመርጥ አያለሁ። ጭራሽ ከኔ ጋር ምርጫ ውስጥ ልትገባ ማለት
ራሷ ናት ያለችኝ አብርሃም ዝም በላት ስማኝ እኔን ደግሞ አንተ ንገራት ሲጀመር ይሄን ሐሳብ እኔ አይደለም ያነሳው ሲጀመር ነው ወደዚህ ቆይ እንዴ ቆይ ተረጋጋ አይደለም ሲጀመር ምን አስበሽ ነው በዚህ ሰዓት እንደዚህ ለመነካካት ምናምን የሞከርሽው ማለት መጀመሪያ በጸብ ጉዳይ ነው አይደል እንዴ ኖ አይ እኔ እሱ ባለቤቴ እኮ ነው ማለት እንደፈለኩኝ ማውራት እችላለሁ ታዲያ ዛሬ አይደለማ ቆየ መብቴ ነው ቆየ ዛሬ አይደለም አሁን በዚህ ደቂቃ ውስጥ ነገሮችን አልጨረስንም መብቴ ነው እንደፈለኩኝ ማውራት ሄርሜላ ምንድነው የተፈጠረው ምን ነው ቆይ ላስረዳ የሱ ሁኔታ በጣም አስደንግጦ ነው ስማርት በቃሽ ማለት አሁን እዚህ ጋር ቆመን አብርሃምን ለምን አሳሰርሽው ምናምን ብለን እንዳስረዳ ቆይ እሷ እንዴ እንደዚህ ባንዲ አክት ማምጣት ይቻላል እንዴ ኧረ አውሪው በቃ ነው የእውነት ደግሞ ብታረጊው ጥሩ ነበረ ማስመሰልሽ እኮ ነው የሚያናድደው አይ ግድ የለም ምን አደረገች መሰለህ እኔና አቤ ለምንድነው እንደዚህ አብርሃምን ታስሪው የፈለግሽው ለምንድነው ልጅ ላይ እንደዚህ ታድርጊው ምናምን ብለን ልንናገራት ጠራናት ከዛ በኋላ በቃ ይሄን ባልልክም ብዙ ነገር ተነጋገርንና ወደ መጨረሻ አካባቢ ላይ በቃ ይሄን ብዬ እሷ እንደዚህ ያለችኝ እንደዚህ ያለችኝ ሳይሆን በቃ እሷም ደግሞ ማሳሰሩን ስለምፈልገው ምናምን ብላ ብዙ ነገር ዛት ሻውሪ የሩታ ነገር ታውቃለች ከዛ በኋላ ምን አለችኝ ቆይ ልጨርስለት ከዛ በኋላ ምን አለችኝ እኔ ከኔና ከዚህ ድረስ አምጥቼው አብርሃምን ደውዬለት በ5 ደቂቃ እዚህ ደውዬለት ከሄርሜላ ብለው ከኔ ጋር አብረን እንቀጥል ሄርሜላን ተዋት ብለው አብረን መቀጠል እንችላለን ተረዳኸኛ እኔና እሷ ዝም በል ልጨርስለት ስትለኝ ኦኬ ደውለታለሁ ብዬ ጠራሁት እኔ ሰማኝ አብርሽ እግዚአብሔርን ስማኝ እሷ ያለችው መጀመሪያ ምንድነው ከፈለሽ እኮ ደውዬለት አቅሜን ማሳየት ፈልጋለሁ እኔ አልፈልግም እንጂ እሱ ጋር መደወል አልፈልግም እንጂ ደውዬለት እኔ እናንተ አብረን እንሁን ከዛ በኋላ ግን አንቺ ሄርሜላን አስወጣት ብለው ባንዲ ላይ ያስወጣሽ ይችላል የሚል የራስ የባለቤትነት መብት አሳየችኝ እሷ ማለት ነው ከዛ እኔ ደግሞ እንደዛ አይለኝም ማለት የድሮ አብርሃም አይደለም ያለው አልኳት ከዛ በኋላ በጣም ቦግ ብላ የነበረች ሴትዮ አሁን እዚህ ጋር ስትመጣ ነው እንደዚህ አይነት ሰላማዊ ሰው ነበር አሁን ማለት ነው እኔ አንተ ጋር እንደዚህ ማውራቴ ምናምን በጣም ደብሯት አልገባ አላቅም አንቺ ለሱ ስሜት ሊኖርሽ ይችላል ግን ደግሞ ልጁ ባለ ትዳር ነው ገባሽ ምንም ቢሆን ትላንትናም ቢሆን እንመለስ ምናምን ያለኝ እኔ ባለ ትዳር መሆኔን አሁን ዛሬ ነው እንዴት ታወቀሽ እንዴት ትላንትና ለነገ ፍቅል ካለፈረምክልኝ ምናምን ነገር ብለሽ ሩም ድረስ መተሽ ያው ሁሉ ነገር ፈጥረሽ አይደል እንዴርሽው በቃ አሁን ደግሞ ነገሮችን ማስተካከል ፈለግኩ ምን ተገኝቶ ሩታ አስቢበት እኮ አልከኝ ሰው አሰብኩበትና ነገሮችን ለማስተካከል ስወስን እነሱ ደግሞ እናገኝሻለኝ አወራኋቸው ከዛ አንተን ጥሪዋለኝ ይሄው ጠራውክ እኮ እኛ ግንሽ ስንሽ ታዲያ ይሄን ሐሳብ አለን እኮ ብለሽ አይደለም ያማከርሽን እንኳን አደረኩት እናንተን ማስገባችኋለሁ ምናምን ነው ያልሽልኝ ነበር አይደል እንዴ እንደዚህ አይነት ፍቅር እንዳለሽ እኮ መጀመሪያ አላንጸባረቅሽም ነበር ምንም ቢሆን አሁን አንቺ እዚህ ጋር እንደሚያቅሰው ለማስመሰል እንዳትሞክሪ ትላንትና የተደረገው ነገር በደንብ አይተሻል ሶ አሁን እዚህ ጋር አላቅም አውቃለሁ ምናምን ብትይ ማንንም አያምንሽም በደንብ አይተሻል በደንብ ታጨናንቂው እኮ አሁን እኮ መጀመሪያ ምንድነው ሌላ ነገር እየፈጠርሽበት እኮ ምንም አትጨናነቅም አንቺ ነሽ እንዲጨናነቅ እንደውም ሌላ ነገር እየፈጠርሻል እኔ ምን አረገ እኔ እኮ ትላንትና ዋነቴን ዛሬም ትላንትና ነገም አንድ ነኝ ሩታ ሁለት ሰው አትሁኚ ከአንድ ሰው ሁኚ ከአንድ ባህሪ ሁኚ ሁለት አይነት ባህሪ ምንድነው ከማገሩኛ አይታችሁን ታውቃላችሁ ሁለት አይነት ባህሪ ሁኚ መጀመሪያ አብርሽ ሳይመጣ በፊት ምን ነበር እያወራሽ የነበረው አልፈልግም የባሰም ማሳስረዋለሁ የባሰ ይበሰብሳል እያልሽ አይደል ከሱም አልፎ እናንተንም ማሳስራለሁ እያልሽ ያው ለኔ እንደዛ ክፉ በሆነ ነው ነገሮችን በደንብ አንተ ቆይ ምንም አልታወቅህም እንዴ ምንድነው ግራም ተጋቡ ሰማኝ ያስመሰለች ነው እንደምትወድ እንደምታፈቅር ያስመሰለች ነው በዚህ ልክ እንደዚህ እንድታወራ አልፈቅድልሽም ከዚህ አሁን ሁሉንም ነገር በደንብ ነገራት ትላንትና የሚያወራኝን ነገር በደንብ አድርገህ ነገራት አንተ የምታስበው ነገርና ትክክለኛ ስሜት ካለ ለኔ ነገራት ምን ይሆንሽ ያለሽ ምንም አልሆንኩም በቃ አስቢበት አልከኝና ደግሞ ውሳኔንም ለመስማት አይደል በዚህ በ5 ደቂቃ ባልሞላ ጊዜ ውስጥ የመጣ 5 ደቂቃ ብለኝ ኢቭን 5 ደቂቃ እንኳን እኮ አልሞላም ሰው ነገራቸው አረሩታቴ ቶሎ ስለመጣ ምን ተፈጠረ ሲቀጥል ደግሞ ማለት ነው ብዙ አትናረጂ በእናትሽ እኔ ለሰው ስሜት እጠነቀቃለሁ ይሄን ችግር የለውም እኔ ግን ይሄ ልጅ እንደመጣ ፍዝዝ የሚለው ነገር እኮ ነው እንዴት አይፍዘዝ ግራ ጋባችሁ እኮ እሷ ተስማምታ ነው እንዴ ያሳሰረች ለማንኛውም ግን በደንብ ራስህን በደንብ ማወቅ አለብህ ምን አይነት ሰው ዙሪያ እንዳለ በደንብ ማወቅ አለብህ ገባ ነገሮችን ለማስተካከል እንኳን ፈቃደኛ ስትሆንና ፍላጎት ሲኖር ምን አይነት ሰዎች እና ምን አይነት ነገር ሊፈጠር እንደሚችል ይሄው ፍልፍትክ እያየህ ነው እልህ ውስጥ ገብተሽ ሌላ ነገር እያስገባሽው ነው ይሄ ልጅ ማለት ነው ምንም እልህ ውስጥ አልገባም
ምንድነው የምፈዛው? አንተ ልጅ እንዴት አይብዘዝ አቤላ? አብርሃም ምን ሆነ ነው? ግራ እያጋባችሁ ነው እኮ ያለችው። ተስማምታ ያሳሰረች እኮ ተስማምታላት ያሳሰረች ነው የምትመስለው። የታሰርክማት መስለም አብርሃም ልጁን እንደምትፈልጊው ወይ እንደማትፈልጊው አሁን እኮ በዚህ ልክ አንቺ ለምን እንደዚህ ደነገጥሽ? ለኔ መልስ ለመስጠት ለኔ መልስ እንዲሆንሽ ነው አይደል? እሱ ለምን ደነገጥሽ? አልገባኝም። ያንቺ መርበትበት ነው ያልገባኝ። ለምን ታስመስያለሽ? ልጁ ላይ ጋር ሰላም ሆናችን በዚህ ልክ አንቺን ያበሳጭሻል ማለት ነው? ሰላም ሆናችሁ እርግጠኛ ነሽ? እንደዚህ ነው ሰላም ሆን? እንደዚህ ልጁን እያስደነገጠ የእሱ አይደለም እሷ እንደፈለገች መሆን ትችላለች። ይሄ ልጅ ነው እንጂ ጸበል እንውሰደው። እሺ ብላ እያወራችው የነበረችው ባንዴ ፈዘዘ እኮ። ጸበል መውሰድ ከነበረብኝ እኮ ነው መውሰድ ይችላል። ትናንትና ምንድን ነው ያልሽኝ? ዛሬ ምን? እኔ ነኝ ግራ የተጋባሁት፣ አንቺ ነሽ ግራ የተጋባሽው። ሌላ ነገር ውስጥ የከተሽኝ እኮ ነው ያለሽው። ብቻ ሌላ ነገር ውስጥ መከተል ትናንት ሩም ነይ ብዬ ጠርቼሽ አሁን ስለምንሽ እንትን ብለሽ አሁን ምን ተገኝቶ ደግሞ እንደገና አስቤበት አልከኝ አንዴ። በቃ አስቤበት አሁን ደግሞ በእነሱ ፊት ልነግርህ ጠራሁክ። ምንድነው ችግሩ? ከመጀመሪያው ጀምሮ ለምን አትናገሪም? እሺ ምንድን ለምን በቃ ካሜራ ይዛችኋል፣ ሰብሰብ አድርገሽ አትናገሪም ነበር? ካሜራ ይዛችኋል እንዴ? ደግሞ ገና ሲገባ ሰምተህ አይደል? የኔ አባት እዚህ ጋር መጀመሪያ እያወራሽ የነበረው እንደዚያ እንደማትፈልግ ነው። የኔ አባት ማለት እኔ ያስገርምሽ የኔ ባል ምን ሆነሽ ነው? ኧረ በስመ አብ ሩታ፣ በዚህ ናህል ማስመሰል ግን ይከብዳል። የምሬን ነው እንዴ? የኔ ባል ነበር በይ። ለማንኛውም ኧረ የኔ ባል አሁን በዚህ ደቂቃ አሁን በዛ እርግጠኛ ነሽ? ይሄ ልጅ ጸበል እንውሰደው በቃ ምንም ነገር የለም። ገባሽ? ለምንድን ነበር የኔ ቆንጆ? ምን ታየሽ? አሁን ሁሉንም ነገር በሰው እጅ ሲይዙት በሰው እጅ ሲያዛማ እና እንትን አለሽ? አንገበገበሽ? ብዙ አትናደጂ ብናለሽ። አይ አልናደድም። እኔማ ነው በሰው እጅ ሲያዝ የራት ነገር አንዳንድ ጊዜ እንትን ይላልና ብዙ አትናደጂ ብናለሽ። ለማንኛውም አትደናበር። ዝም በላት እሷን። ያው አንተን ከማደናበር ከእንደዚህ አይነት ነገር ወጣፈቅ። ግን ደግሞ አሁን እዚህ ጋር የተገኘሁት ምንድን ነው እንዳልኩት ነው ቅድም በቃ እውነት እስር ቤት ገብተህ ስለነበረ በጣም ተናደናል። ይሄን ነገር ድጋሚ እንዳታደርገው ልናስጠነቅቃት ሞከርን ማለት ነው። ጭራሽ እንደዚህ አይነት ሞራል ማለት ራሱ የሚገርም ነገር ነው። ገባሽ? ስሚኝ፣ ይኸውልሽ ምንም እናሱ መካከል ግጭት ምናምን ቢፈጠርም ይሄ ያለ ነገር ነው። አንቺ እንደፈለግሽ ከጎዳሹ በኋላ ሰው የሌለው እኮ እያስመሰልሽው ነው። እኛ አለን እንዴ? ማን ነው የጎዳው? እኔ ነው አንቺ ነሽ እንጂ። ስለዚህ እኔ እንደጎዳው በመጣ ሰዓት እየገፋሽው የነበርሽው አንቺ ነሽ እኮ። ቆንጆለት ይኸው የኔ ቆንጆ። አሁን ራሱ የተቀየርሽው አንቺ ነሽ። አይደለም ብዙ አትናደጂ ነው ወይስ እኔ ያለው ልክሽ ማለት እሷ ዝም በላት። አሁን ይኸውልሽ ሰማኝማ ነው ቆይ እኔ በደንብ አረጋግጬ ልንገርህ። እንዴ ነገር በግልጽ ነገር ትናንትና ያልከኝ ነገር አስቢበት ያልከኝ ነገር ያወራነውን ነገር ስለዚህ ንገራት በቃ። እኔ አስቢበት ይሄው ኦልሬዲ በቃ ወስኛለሁ እተዋለሁ ሁሉንም ነገር። እሺ እንዳሳባዩን ተናገር አውራ እንዴ ምንድነው? ይኸውልሽ ሩታ ሁለት አይነት በዚህ ልክ መበሳጨታችሁ ጋር መበሳጨት አይደለም ያንቺ እንትን ነው ያንቺ መቀያየር ነው ሊያበሳጨን የቻለው እንዴ። ቅድም ሌላ አሁን ሌላ አብርሃም ሲመጣ ሌላ። እሺ ያለው ነገር ቢያንስ አስረጂው ምንድነው? ትክክለኛ ስሜትሽ ቢሆን እኮ አሁን ያሳየሽው ትክክለኛ ስሜትሽ ቢሆን እኮ እሺ ሩታ አንተ አትናገርም እንዴ? እሺ ወሰድሽ ወደ ራስሽ ምን አድርጊው ነው የምትይው? በቃ ይነግራችኋል። ትንሽ ራሱን ያረጋጋ አብርሃም ያረጋጋ በእናትሽ ተይው። አብርሃም ኧረ በጌታ ስም አብርሃም ይለተንሽ። ለማንኛውም አብርሃም ሩታት እያቀፈች ያለችው ሩታት እያቀፈች ያለችው ልቀቀኝ በላት። በደንብ ስለምትለምጂው ከአሁን በደንብ ራስሽን ኮንትሮል ማድረግ አለብሽ። ልቀቀኝ በላት አብርሽ። ቆይ ስሚ፣ ኮንትሮል ማድረግ አለብሽ ራስሽን። አሁን ሁሉንም ነገር በደንብ ንገራት እሺ። በደንብ ተረጋጋና አሁን በደንብ ውሳኔህን ንገራት። ትናንትና አውርተኛል አይደል እንዴ? ለምንድን ነው አንተስ እንደዚህ የምትሆነው? በደንብ ውሳኔህን ማወቅ ትፈልጋለች እሷ። ገባ? እሺ አፍሽ መናገር ይችላል እኮ። እሺ ቆይ አይ ምንድነው እያደረገችው ነው ልጅቷ? ወይ ጇ ላይ ነገር ያለም እየመሰለኝ ነው። እሺ ያለ እኔ ብዙ ጊዜ ለሰው ሞራል ተነቅቃለሁ ብዬሻለሁ አይደል? እሺ እና ንገራት። አሁን ከኔ ጋር ልጅ አለን፣ ልጅ አንተ ፍቅር ይፈልጋል። ትናንትና እኔ በጣም በብዙ መንገድ ተናድጄ ብዙ ነገር ላረጋ አስቤ ነበር፣ ግን ደግሞ ታዩ ስላልከኝና እንደውም ደግሞ ውሳኔን በእነሱ ፊት እንዳሳውቅ እድሉን ስላመቻቻችሁልኝ በጣም አመሰግናለሁኝ። እና ውሳኔንም በደንብ አውቃቸዋል እና እኔ ካንተ ጋር መቆየት ስለምፈልግ አንተ ማጣት ስለምፈልግ ገባ። እንዲሁም ደግሞ ያንተ ፍቅር ልጅህንም ስለምፈልግ በደንብ ሁሉንም ነገር ነገራችሁ። ትናንት ያወራኸኝን ሁሉንም ነገር በደንብ ነገራችሁ። እንዳታምናት ዝም በላት። በተለይ ለሷ በደንብ ነገራት። እኔ እናንተ አብረን እንቀጥላለን አይደል? ነገራት። ሁሉንም ነገር ምረጥ። ከኔ ጋር ነው መቆየት የምፈልገው ወይስ ከሷ ጋር? እኔ እናንተ ልጅ አለን፣ አብረን እንቀጥላለን፣ አብረን ነገራችንን እናስተካክላለን። ስለዚህ አሁን ነገራት። አቤላ
ከኔ ጋር ነው የምትፈልገው ወይስ ከሷ ጋር ምረጥ? ኧረ የማንነት ኬት ነው የመጣው? ዝም በላት አብርሽ። እሱን ግራ ማጋባት አንቺ ድሮም ተፈጥሮሽ ነው። ና እኔ ጋር ስማኝ፣ አንዴ እኔን ስማኝ። ይኸውልህ ምን አይነት በዚህ ደቂቃ ውስጥ እኔን ስማኝ። በእውነት እኔ ምንም እየዋሸሁህ አይደለም። በዚህ ደቂቃ ውስጥ ቀይር ብላ ማይሆን ማንነት እያሳየች ያለችው ልትሸውድህ እየሞከረች ነው። እንደ ድሮ ልገፋክ ብዙ ነገር ልታደርግክ በቃ የግልክ አንተ ሁሌ በዛ በየዋህነት እንደዚህ አይነት ፊት ነው እያየሁባት ያለው። አብርሃም ልገር አይደል? ቀንታ ነው ይኸውልህ ከሄርሜላ ጋር ስለሆን ቀንታ ነው። አትሰማኝም? ቅድም ሌላ ሰው ነበረች ሩታ። ማንነታችሁንም እንደዚህ በፊት ለፊትማ ማሳየት የለባችሁም። ያንቺ ነው እንጂ ያንቺ ሁለት አይነት ሰው ሆንሽ። እውነት ማንም ሰው የሚፈርደው ነው ይሄ። የእሱ ትዳር እንዲመለስ አትፈልግም? በዚህ ልክ እንዴ ካንቺ እንዲያስመሰልሽ እንዲቀጥል አልፈልግም። አይደለም ዝም በለው አቤል። ከሷ ጋር ማውራት ረጅም ሰዓት አይነት ማንነት እንዳለ እኔ ይሄ ልጅ መጥቶ ነው እንጂ የሚፈዘው ነገር ነው። ግርም ያለኝ ነገር ማንነትን ማወቅ ራሱ እንዴት ግራ ይግባው። ማኔ ይወቀሽ ችግር የለም። መጥፎ ሰው ነኝ ለሱ ምንም አላስብ ሰው ነኝ። ግን አንቺ ጥሩ ሰው ነኝ። አቤል እንደማመጥ ስማኝ። ይኸውልህ አብርሽ ምን እንደተፈጠረ ታውቃለህ? አሁን እሷ እንደዚህ የምትሆንብህ ምክንያት እኔ ላስረዳ ተረጋግቼ ማለት ነው። ልክ እንደተማረ ሰው ስነ ስርዓት ባለው መልኩ እኔ አንተን እንደማከብርክ በስትክክል ማለት ነው። ምን አሰበች መሰለህ? አሁን ልክ አንተ ልክ ከዚህ ደቂቃ ውስጥ ከደቂቃው በፊት አንተ እንደማትፈልግ እንደማትወድ አስረግጣ ለአንተ ምንም ክብር እንደሌላት እያሳየችን ነበረ። ልክ አሁን በዚህ ደቂቃ ውስጥ ስትመጣ ለእኔ የሆነ ነገር ለማሳየት ይሁን የሆነ ነገር ለማንጸባረቅ ይሁን እንደዚህ አይነት ነገር ነው እያሳየችን። ስለዚህ እንዳትሞኝ እሺ። የምሬን ነው ምልክ በቃ እስከዛሬ ተሞኝው ይበቃሃል። እስከዛሬ ስለያዝሽና እንዲህ ተቅለስለሽ ስለወራሹ ምንም ሊፈጠር አይችልም። ምንም ቢሆን ሚስቱ የልጁ እናት ነኝ። ገባሽ? ስለኔ ክፉነት ስታወራ ታዲያ ሚስቱና የልጁ እናት መሆንሽ እኮ ዛሬ አይደለም የሚታይሽ የሚገባው። እንደዚህ ስለሰማሽ ብዙ የልብ ባይሰማሽ ጥሩ ነው። አሁን ምርጫህን ትነግራታለህ ወይስ ትቆያለህ? ምን አድርግ ነው ጥሩ በእግዚአብሔር በጣም ግልጽ አማርኛ ምርጫህን ትነግራታለህ ወይስ ትቆያለህ? ምንድነው የምመርጠው ታ እንዴ እኔ የሆነ እቃ ይዘሽ መተሽ ኖ አይደለም። እሷ የልብ እኔ እኮ አውቃለሁ ይሄን ነገሮችን ምን ያክል እንደሆነ። ግን እሷ በቃ በዚህ ልክ የልብ ከተሰማት እኔ ለምንድን ነው እንደዚህ አይነት ምን እያልሽኝ ያለሽ ሩታ? እንዴ የሆነ እቃ ይዘሽ መተሽ ይሄን ምረጥ የምትይኮን የምትመስዩ እንዴ ምን እየቀለዳችሁብኝ ነው ያላችሁ? እኔ ቀልዴን አይደል? በኔ ወስ ላይ እየቀለዳችሁ ነው ያላችሁ? ኧረ እኔ አልቀለድኩኝም። እንዴ ትሰሚኛለሽ? ሁለታችሁንም አልፈልግም። አንቺንም አልፈልግም፣ አንቺንም አልፈልግም። አሁንሽ እንደዛ አይደለም። ቆይ ስማኝ እንዴ ሁለታችሁንም አልፈልግም። ብቻዬን ነው። ቆይ ስማኝ እንዴ ቆይ አንዴ ስማኝ። የት ነህ? ና ልንገርህ። ምንድነው አንተ ምንድነው? ቆይ ሀሳብ ምንድነው? ለአንተ የሚያስብልን ሰው መምረጥ አልፈልግም። እኔ እኮ አይደለም ይሄን ምርጫ ያመጣሁት አብርሽ። እኔን ስማኝ። መምረጥ መፍት ነው፣ ግን ደግሞ ማለት ነው አይምሮ ለምንድነው የማይከፈተው? አንተ የሚያስብልን ሰው ለምንድነው የማታየው? እንዴ ስማኝ አብርሽ፣ ይኸውልህ አሁን እዚች ጋር ሰላም ነበረን አይደለ? እሷ ናት ይሄን ምርጫ ያነሳችው። ሁሌም በኔ ስር ነው ያለው፣ ሁሌም እሱ ከኔ አይወጣም ብላ በኮንፊደንስ እያወራች የነበረችው እሷ ናት። ሁሌ ይለማመጠኛል፣ ከኔ የትም አይወጣም እስቲ ማለት ነው። ደውለህላት ማለት ነው። ስማኝ፣ ዝም በይ አንዴ፣ ዝም በይ በቃ። አንቺ 5 ደቂቃ ጠብቂኝ እመጣለሁ ስትላት ማለት ነው 5 ደቂቃ ስጪኝ ስትላት ራሱ እንዴት እንደቆራች በቃ እንዴት እንዳደረጋት 5 ደቂቃ ስጪኝ አለኝ። ማናችሁም በቃ እሺ አልፈልግም፣ ተው በእግዚአብሔር በቃ እኔ ከማንም ጋር መሆን አልፈልግም። በቃ ተይኝ በቃ። ምንድነው ማዳመጥሽ? ነገሮችን እናስተካክል። በቃ ተያይሽ ተካከል ከፈለገ ስብርብር አልፈልግም። እሺ በቃ ከማናችሁም ጋር መሆን አልፈልግም። እኔ እኮ ስለታንትና ጉዳይ ላወራሽ አይደለም እዚህ የመጣሁት። በቃ ተውኝ። እኔ በቃ አለቀ። ከማንም ጋር መሆን አልፈልግም ነው መፍት ነው። በቃ አልፈልግም። ተውኝ። ግን ደግሞ የሚያስብልህ ሰው ለምንድነው የማታየው? አንተ ልጅ እሺ በቃ ማንም እንዳታስቡልኝ፣ አንተ ማንም እንዳያስብልኝ። በቃ አልፈልግም። ተውኝ በቃ በዛ ስማኝ አብርሽ የትናንት ሩታ ግን ምን እያረግሽ ነው? ምንድነው እያረግሽ ያለሽው? ምን አደረግኝ? ልጁ እንደዚህ ሲሆን ነው ደስ የሚልሽ? ምን አደረኩኝ? እርግጠኛ ነሽ? አንቺ ነሽ ሩታ? አንቺ ነሽ እንደዚህ የምታደርጊው? አንቺ ነሽ? ይሄን አልማስመሰሉ አብርሃም ላይ ምን አመጣ? ሌላ ሰው ላይ ብታስመስይ ይሻልሻል እኮ አብርሃም ላይ ከምታስመስይ። ኤኒዌይስ ይኸውልሽ አየሽ እኔ ነገሮችን አታለችው ገና ሲመጣ። ቆይ ተረጋጊ። እኔ የኔ ውድ ባል መጀመሪያ ነበር እንደዚህ ማዋበላ አሁን አይደለም እኮ እንደዚህ አትናደጂ። አሁን በሰው እጅ ላይ ስታዩ ሄርሚ ተረጋጊ። አትንኪኝ ግዴለሽ። ኧረ እንደዚህ አትናደጂ። አሃ እኔ እንደዚህ እንደምትናደጂ መች ገባኝ። እኔ በፈጣሪ የኔ አባት ሩታ ግን ወደፊት ይቆጭሻል። ይሄ የሚያረግሽበት ነገር ማለት እንዳለ መናደድ አይደለም። እኔ ያናደደኝ ያንቺ ባህሪ ነው። ያንቺ ባህሪ እኔ እኮ ምን የምጠቀመው ነገር የለም ከሷም ጋር ሆነ ከአንቺ ጋርም ሆነ። አንድ ነገር በደንብ አስረግጬ ልንገራችሁ። ነገሮችን ቢፈልግ ኖሮ አዎ አንቺ ነው ፈልገው ብሎ ይልሽ ነበር። ገባሽ? አንቺንም እኮ ፈልግሻለሁ አላለሽም? አሁን ተናዷል እንዴ? በቃ ይኸውልሽ ነገሮችን አሁን እናስተካክላለን። ሁለታችንም ነው ያልተፈለግነው። አስቀድሜ እንደማልፈልገው ግን በደንብ አስረግጠሽ ታውቂዋለሽ። ኤኒዌይስ መልካም ጊዜ ይሁን። እኔ ደግሞ አሳይሻለሁ። ትሰሚኛለሽ? ከዚህ ሀገር ነው እንደውም ይዤ የምወጣው። እንደ በፊቱ አዝናናዋለሁ ቢገባሽ በደንብ አድርጌ
ይዤው አዝናናዋለሁ። እሺ ታያታለሽ። ወይውልሽ እኔ እሱ መፍዘዝ ነው የገረመኝ። ትናንትና እንደዛ ስትሆንበት ዛሬ ማንነቱ ስለተቀየረው ግራ ገብቶታል። እሱ ችግር የለውም። እንደገና እኛም ልናስረዳው በደንብ አልገባውም፣ ግራ ገብቶታል። እንደገና ካሜራ ይዘናል። ፈቃደኛ ሆነሽ አሳስሪኝ ያላት እኮ ነው የሚመስለው። ሲያመጣጡ አስገባዋለሁ ትለኛለች እንዴ? አረ ምን አይነት ሰው ነው? እኔ ከምንም ከሷ ጋር ምንም ችግር የለብኝም። ምንም እንደፈለገች ማስመሰል ትችላለች። በደንብ መስጠት እንደሚችል ባንክ ብር በደንብ መስጠት እንደሚችል ችግር የለውም። እንዴ ለማ ካስገባችኝ እኔ እንዴት አድርጌ አብርሃምን ችግር የለውም እንቁላል አስመስዬ ወዙ ነው ተው እንዴ